በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልካም ዛሬ የምንነጋገረው ትንሽ ሰፋ አድርገን የምናየው የዘመነ ጽጌን ይሆናል ማለት ነው። ዘመነ ክረምት አልፎ ያ ማለት ሰኔ 26 የገባው ዘመነ ክረምት አልፎ አሁን ዘመነ ጽጌ ገብቷል ማለት ነው። ዘመነ ክረምትን ተሻግረን አሳልፈን ደህና ሁን ብለን ዘመነ ጽጌ ወይ ደግሞ የአበባ ክረምት የአበባ ወር ደግሞ ተረክቧል ማለት ነው። ዘመን አሁን የአበባ ጊዜ ነው። ስብከታችን፣ ማህሌታችን፣ ዝማሪያችን በሙሉ በአበባ እየመሰልን ነው። ድንግል ማርያምን በአበባ ክርስቶስን በፍሬ እየመሰልን እንነጋራለን ማለት ነው። ድንግል ማርያም በአበባ እንመስላለን። እሷን በአበባ ከመሰል አበባው ደግሞ የሚሰጠው ፍሬ ስለሆነ ፍሬን ይሰጠናል ማለት ነው። ይሄን እንደው በመጽሐፍ በጣም በብዙ ተጽፎ እናገኛለን። አባ ጽጌ ድንግል በመኃልየ ጽጌው ላይ እና ሶሎሞን በመኃልየ ዘሰሎሞን መጽሐፉ ላይ ጽፎት እናገኘዋለን። እንደውም ሀለፈ ክረምት ቆመ በረከት፣ ክረምት አለፈ በረከትም መጣ ይላል። ያኛው ሀለፈ ክረምት ነው፣ ክረምት አለፈ ዝናቡም አልፎ ሄደ። ወአስተርአየ ጽጌ አስተርአየ በውስተ ምድርነ፣ አበቦችም በምድር ላይ ተገለጡ። የመከር ጊዜ ደረሰ፣ የቁርዎችም ቃል በምድራችን ተሰማ እያለ ይናገራል። በለሱን ጎመራ እያለ መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 12 ጀምር ስናነብ እናገኘዋለን። ይሄ በቅዱስ መጽሐፍ የተጻፈ ነው። መኃልየ ጽጌ የተባለው የቤተክርስቲያናችን መጽሐፍ አሁን በዚህ በዘመነ ወርሃ ጽጌ የሚደርሰው ደግሞ አባ ጽጌ ድንግል የደረሰው እንዲሁም የሚጀምረው በዚህ ነው። ጽጌ አስተርአየ ብሎ ነው የሚጀምረው። ሰሪጾ ማጽሙ ለዛሃማኪ ጽጌ ለገብርኤል ምስለ ሰላሙ ወእንተ ዝማርያም ሰዋውፀኒ መዓዛ ጣዕሙ እያለ ነው የሚጀምረው ማለት ነው። እና በአበባ ነው የሚጀምረው። ምስጋናውን በአበባ ነው። አበባ ያላት እመቤታችን ስለሆነ ማለት ነው። ስለዚህ ይሄ ዘመነ ጽጌ ይባላል። ያለፍነው ግን ዘመነ ክረምት ነበረ። እንደምናውቀው ክረምት የጎተው ያለቀበት የተዘራው ያልደረሰበት ስለሆነ ረሃብ ይበረታል። ክረምት እንደምናውቀው ቅጠል ብቻ ነው ያለው። ያ ማለት ተስፋ ብቻ ነው ያለው። ተስፋ ብቻ ነው ያለው። ይሄን በነቢያት ተስፋ ይመሰላል። ነቢያት ተስፋ ብቻ ነበራቸው እንጂ ፍሬ የተባለውን ክርስቶስን ማግኘት አልቻሉም። ፍሬ የተባለው ጽድቅን ማግኘት አልቻሉም። በተስፋ ብቻ ክርስቶስ ይመጣል፣ ይወለዳል፣ ያድነናል እያሉ ብቻ ተናገሩ። እርሱ ራሱ ምልክት ይሰጣቸዋል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች እያሉ አሻግረው በተስፋ ተመለከቱ። እነሱ ጋር ተስፋ ብቻ ነው ያለው። ክረምት ወቅትም ተስፋ ነው። አረንጓዴው ቅጠሉ ሰፋ ብሎ ብቻ እናየዋለን። ግን ሄደን የሚበላ በጊዜው የሚበላ ነገር ፍሬ ብንፈልግ ግን አናገኘውም። በአበባ ወቅት ግን እንደዛ አይደለም። እንደውም አባቶችና እንዲህ ይላሉ፣ የጥቅምትን ረሃብና የነሐሴን ውሃ ጥም እናት አታውቀውም ይላሉ። ምንድነው? በጥቅምት ረሃብ የለም፣ በየቦታው የሚበላ እሸቱ የደረሰበት ስለሆነ የጥጋብ ዘመን ተብሎ ይነገራል። ክረምት ግን ረሃብ አለ። በነቢያት ዘመንም ክረምትን በነቢያት እንመስለዋለን። ይሄንን ዘመነ ጽጌን ደግሞ በዘመነ ወንጌል እንመስለዋለን። ነቢያት ረሃበ ጽድቅ ደርሶባቸዋል። በጣም ረሃበ ጽድቅ አይደል? ብዙ ጠርተዋል፣ ናፍቀዋል፣ ሽተዋል። ጽድቅን በጣም ከመናፈቃቸው የተነሳ ብዙ ሽተዋል፣ ፈልገዋል። ጽድቅን ከመናፈቃቸው የተነሳ ማለት ነው። እና ያ የነቢያት ዘመን ክረምት ተብሎ ይነገራል ማለት ነው። ይነገራል። ለዛ ነው ሊቁም ሀለፈ ክረምት ቆመ በረከት፣ ክረምት አለፈ የጽጌን ዘመን ደግሞ በረከት መጣልን ብሎ የተናገረው ማለት ነው። ምንም ክረምት ብዙ ጥቅም ያለው ነው። ነገር ግን ብርዱና ጭቃው ያሰቅቃል። ይኩን ጉየክሙ በክረምት፣ ጉዟችሁ ሽሽታችሁ በክረምት አይሆን። ወጥቶን አንገባም። ፀሐይ ነው ብለን ስንወጣ መመለስ አንችልም። በመሃል ዝናብ ይዘንባል፣ ዳጥ ይመጣል፣ መከራ ይበዛል። ዳጡ አለ፣ ዝናቡ አለ፣ ከላይ ዝናብ ከታች ደግሞ ጭቃው፣ በጣም መከራ ይበዛበት ነው። የነቢያት ዘመንም ይሄው ነው። ክረምት
በሌላ በኩል ስናየው ላዩ ውሃ ታቹ ውሃ ነው። በክረምት ቅጠል ካልሆነ ፍሬ አይገኝም። ክረምት ይሄ ሊገኝ አይችልም። ክረምትን እያየን ቅጠሉን እያየን ተስፋ እናደርጋለን፣ በተስፋ እንጠግባለን እንጂ ፍሬውን ግን ማግኘት አንችልም። ስለዚህ ክረምት በነቢያት ያልነው ለዛ ነው። ስመናሁ ክረምት አለፈ ወዝናብ ገባሁ ድሬሆሙ ጽያ ስራይ በውስተ ምድርነ ጊዜ ገብር ወፃ ቃል ማይነቅ ተሰማ ምድርነ እያለ ሊቁ እንደተናገረው ማለት ነው። ቅርታ መኃልየ ዘሰሎሞን ላይ እንደተጻፈው እነሆ ክረምት አለፈ፣ ዝናብም አልፎ ሄደ፣ አበቦችም በምድር ላይ ታየ፣ የመከርም ጊዜ ደረሰ እያለ የተናገረው ለዛ ነው። ክረምት አለፈ ተባለው የእስራኤል የመከራ ዘመን ክረምት ተብሎ ይጠይቃል። አለፈ በምድር ላይም አበቦ የተገለጡ ማለት ክርስቶስ ድንግል ማርያም ክርስቶስን ስትወልደው አስተርአየ ተገለጠ ተብሎ ስለሚነገር የክርስቶስ መወለድ አስተርዮ ተብሎ ይገለጻል። ስለዚህ የእስራኤል የመከራ ዘመን ክረምት ይባላል። 70 ዘመኑ ማለት ነው በባቢሎን የነበሩበት። እሱን በምሳሌ ነው የተነገረው። ፍጻሜው ግን የህዝብ መከራ የህዝብ ስቃይ በዲያብሎስ ባርነት የሚኖሩበትን በክረምት ተመስሎ እሱ አልፏል። ከዚህ በኋላ ምን የለም፣ በሲኦል ባሪያ መሆን የለም። ከዚህ በኋላ ባሪያ ሆኖ ከጽድቅ ተካፋይ ከመሆን መከልከል የለም። ፀሐይ ጽድቅ ክርስቶስ ፍሬያችን ክርስቶስ አበባ ከተባላቸው ከድንግል ማርያም ተገኝቷል እና ሀለፈ ክረምት ተብሎ ይነገራል። ይኸው የአዳም መከራ ዘመን አለፈ ማለት ነው። ሀለፈ ክረምት ቆመ በረከት በስነ ጽጌያት የተባለው ጽጌ ብርሃን ነው። ጽጌ ብርሃን ከሆነ ደግሞ ያ ብርሃን የተገኘው ከድንግል ማርያም ነው። እንግዲህ ድንግል ማርያም የጎህ ብርሃን ትባላለች። አማናዊ ብርሃን ደግሞ ክርስቶስ ተብሎ ይነገራል ማለት ነው እና የአዳም የመከራ ዘመን የአዳም የፍዳ ዘመን አለፈ። ስለዚህ ያ የአዳም የመከራ ዘመን አለፈ፣ በረከት ቆመ። በረከት የሰጠን ኃይሉን የሰጠን ብርሃንን ያጎናጸፈን ልጅነታችን የመለሰልን እሱን እንድንመስል ያደረገን ወደ እሱ መምሰልን ያሳደገን ከቅዱሳን ህብረት እንድንኖር ያደረገን ፍሬያችን ከአበባ ከድንግል ማርያም ከሙሽራዋ ከድንግል ማርያም የተገኘው ክርስቶስ ነው ማለት ነው። ጽጌ በምድር ላይ ተገለጠ የተባለው ጽጌ ማለት አበባ ማለት ነው። ስለዚህ በምድር የተገለጠው ጽጌው ክርስቶስ ነው ተብሎ ይነገራል። ይሄን የሚገልጽ ነው ማለት ነው። አበባ ለተመልካች ደስ ያሰኛል። እንደምናውቀው በጣም ነው ደስ የሚያሰኘው። አበባ ስናይ ደስ ይላል፣ ሁሉም ሰው ደስ ይለዋል። ስለዚህ እመቤታችን ቅድስት ድንግል ማርያም በቅድስናዋ በእናትነቷ በቃል ኪዳኗ ያልማረከችው ሰው የለም። አይደለም እኛን ይቀርና እንግዲህ እንደምናውቀው በዚህ በአባ ሕርያቆስ በቅዳሴው እንደዚህ ይላል። እግዚአብሔር ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን አሸተተ፣ ተመለከተ፣ እንዳንቺ ያለ ንጹሕ ግን አላገኘም። አንቺን ባገኘ ጊዜ ንጽህናሽን በተመለከተ ጊዜ አንድያ ልጁን ላከና ከአንቺ እንዲወለድ አደረገ እና ከአንቺ ተወለደ ተብሎ ያስተምራልና ድንግል ማርያም ያልማረከችው የለም። ድንግል ማርያም ያልማረከችው የለም። ምክንያቱም አበባ ደስ እንደሚያሰኝ ሁሉ የድንግል ማርያም ንጽህናዋ ድንግል ማርያም ለእኛ የሰጠችን በረከትም ደስ የሚያሰኝ ስለሆነ ማለት ነው። አበባ ለፍሬ ያበቃል። እንደምናውቀው ቅጠል ለፍሬ ማብቃቱን እርግጠኛ አይደለንም። አበባ ግን ጽጌ ግን ለፍሬ ያበቃል። በጽጌ ዘመን ረሃብ የለም ማለት ነው። በጽጌ ዘመን ምን የለም? ረሃብ የለም። እመቤታችንም ፍሬ ክርስቶስን ወዳለችና እመቤታችን አበባ ነች። ስለዚህ በእመቤታችን ዘመን የጽድቅ ረሃብ የለም። ለምን? አንደኛ ፍሬ የሆነው ክርስቶስን ሰጠችን። ሁለተኛ የእሱ አማላጅነት አለ። ይህን ማየት ያስፈልጋል እና ረሃበ ጽድቅ ቆመ ማለት ነው። ሀለፈ ክረምት ጽድቅን የምናራብበት ዘመን አለፈልን። አሁን ፍሬ የሆነው ክርስቶስ ጽጌ ከተባለችው ድንግል ማርያም ተሰጠናል፣ ተገልጦልናልና ከዚህ በኋላ ራብ የለብንም ሲል ሀለፈ ክረምት ቆመ በረከት ብሎ ተናግረዋል ማለት ነው። አዳም እንኳን እንደውም ሊቁ እንደዚህ ይላል። በጣም የሚገርመው ነው። ይሄን በደንብ ሲገልጸው ሊቁ አባ ጊዮርጊስ ዘጋስጫ አዳም እንኳን ተሳሳትክ፣ አዳም እንኳን ወደክ፣ አዳም በባርነት ውስጥ ቢኖር ኖሮ ወይም ደግሞ በገነት ውስጥ ቢኖር ኖሮ አዳም ከሔዋን ጋር ዕፀ ሕይወትን እየበሉ ይኖሩ ነበረ እንጂ እኛ ዕፀ ሕይወትን እየበሉ ይኖር ነበር እንጂ እኛ አናገኛትም ነበር። አዳም ባይስት ኖሮ
አንቺም አትወለጅም ነበረ። ስለዚህ በገነት የተነፈግነውን ዕፀ ሕይወት አንቺ ሰጥሽናልና እናመሰግንሻለን። በገነት የተነፈግነውን ረሃባችንን የሚያስታግስልን ረሃበ ጽድቃችንን የሚያስታግስልን ፍሬ ሕይወት የተባለውን ዕፀ ሕይወት የተባለውን ክርስቶስን ስለሰጠችልን ለዛ እኮ ነው በእንተ ሔዋን ተሐጽሖተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ይልና ዳግመ ከፈለነ ንብላ ዕፀ ሕይወት። አየዋ ሊቁ ኤፍሬም እንደዚህ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ ብላለን አደልሽን ዝውቱ ሥጋሁ ለክርስቶስ ብሎ የክርስቶስ ሥጋውና ደሙ ነው ብሎ ቅዱስ ኤፍሬም በአሁኑ ውዳሴ ማርያሙ ይናገራል። ስለዚህ እሱን አግኝተናል። ከዚህ በኋላ ረሃብ የለብንም። የድህነት ዘመን፣ የጽድቅ ዘመን፣ የምሕረት ዘመን ተገለጠ ሲል ጽጌ አስተርአይ በውስጥ በመጨረሻ እንደዚህ አይነት መረጃዎች እንደዚህ አይነት ትምህርቶች እንዲደርሳችሁ የዩቲዩብ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። በሌላ ጉዳይ እንዲሰራልን የምትፈልጉ ሰዎች ካላችሁ ይሄን ኮሜንት ላይ እንድጽፉልን አደራ እንላለን። ድንግል ማርያምን ማኅሌተ ጽጌውን በዚህ መልክ እንዳስጀመር ነው በሌላ ክፍል ደግሞ ድንግል ማርያም ወደ ቁስቋም መመለሷን በሌላ ፕሮግራም ተመልሰን እንገናኛለን። የማኅሌተ ጽጌው ግን እዚህ ጋ ይበቃል። ስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ረድኤተ እግዚአብሔር አይለየን። የድንግል ማርያም አማላጅነት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት፣ አዳኝነት፣ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይቆየን።